የተከበራችሁ የሰሜናውያን ድምፅ ቤተሰቦች ጤና ይስጥልኝ። ውድ የመርሃ ግብራችን ተከታታዮች ከዚህ ቀጥሎ የምንመለከተው በወቅታዊውና የሰሜኑን የሀገራችንን ክፍል በተመለከተ በተለይም በትግራይና በአማራ ህዝቦች መካከል ጠብ እንዲፈጠር እርስ በእርስም እንዲገዳደሉ ሆን ተብሎ የተሰራበትና በአሁኑም ሰዓት እንዲሁ እየተሰራበት ያለ ጉዳይ መሆኑን ሁላችንም የምናውቀው እውነታ ነው። በተለይም በ2013 ዓመተ ምህረት ጥቅምት 24 ቀን የትግራይ ጦርነት ከመጀመሩ በፊት ከሁለቱም ህዝቦች የተውጣጡ ሽማግሌዎች በተገኙበት በወቅቱ የተፈጠረውን የአስተዳደር የወሰን ጥያቄን ለመፍታት በባህር ዳር ከተማ ይደረግ የነበረውን ጥረትና ነገር ግን ጥረቱ ወይንም ውጤቱ ከማፍራቱ በፊት እንዴት የትግራይ ጦርነት እንዲጀመርና ሁለቱም ህዝቦችም እንዴት ወደ እርስ በእርስ ጦርነት እንዲገቡ ሆን ተብሎ እንደተሰራ በጋራ ሆነን ከዚህ ቀጥሎ እንመለከታለን። መልካም ቆይታ ይሁንላችሁ። ትግራይ ብትለማ ጎንደር አይደለችም ወይ? ጎንደር ብትለማ ትግራይ አይደለችም ወይ? ለምንድን ነው እኛ የምንናገረው? ጥቁር ሳንል ነጭ ሳንል ቀይ አንካሳ አይነ ስውር እጅ የሌለው እግር የሌለው ሳንል የኖረች ሀገር ትናንት በእኔ ዕድሜ እንኳን ያየሁትን ደርግ ስርዓትን ጠንቅቄ አውቃለሁ። ከልጅነቴ ጀምሮ ለ17 ዓመት የቆየውን በማለቂያው ዘመን ለ4-5 ዓመት አይቻለሁ። በአንድ ማሰልጠኛ 21 ምልምል ሰራዊት ብር ሸለቆ ውስጥ ነበርኩ። ባይዘው ያን ጊዜ በልጅነቴ እዛ ሊጣብኩኝ ማለት ነው። ስለዚህ 21 ምልምል ሰራዊት በየ3 ወር እየወጣ የሚያልቅባት ኢትዮጵያ ትናንት እንደገና ኤርትራ ነካችን ብለን ምንም የኛ ዘር ብትሆን ትግራይ ደንበሯ ተነካ ብሎ ሆፕ ብሎ የኢትዮጵያ ልጅ ማንም ሳይመለምለው እናቱ እያለቀሰች አትድብኝ እያልን ማለት ነው። ወንድሞቻችን ሲሄዱ ማለት ነው። አንድ ወንድሜንም እዛው ገብር ያለው ነው። ሲሄዱ እያለቀስን አትሄዱብን እያልን ሸኝተን የትግራይን ክልል ላለማስደፈር ማለት ነው። ዛሬ ምን ሆነን ነው ትግራይን የምንጠላው? ንገሩን እስቲ ዘመዶቼ። እውነት ነው የምላችሁ። ትግራይ ላይ የመጣ ልማት እኛ ጋር እንዲመጣ ተሞክሮን ብንወስደው የሚል እምነት አለኝ። የተለየ ከሆነ ግን አይደለም። ባለቤቴ ለ17 ዓመት ታጋይ ነው። በኢሂድን ታጋይ አሁን ጡረታ ወጥቶ ነው ያለው። ትግራይ ውስጥ ለ7 ዓመት ያህል ተመላልሻለሁ። ገጠር ውስጥ ብትሄዱ ማታ በእጇ ለንቅጣ ጠዋት አብኩታ እንደ ቂጣ አድርጋ በርበሬና ጨው ነስንሳ ልጇን የምታበላ እናት አለች። ህዝቡም ማንነቱም ወንድማችን መሆኑም እህት ወንድም ሆነን መኖራችንም ጠፍቶን አይደለም የመጣ ነው። እስከ ትግራይ በተለያየ ቦታ የተመላለስ ነው። ህዝበ ትግራይም ሆነ የ9ኙ ክልሎች የኛ ወንድሞች ናቸው። ምን ጠፍቶን መሰላቸው የመጣ ነው? የተኛ ሰው ኑሮ ልንቀሰቅስ ነው የመጣ። ማን ብትሉኝ መንግስት ኢህአዴግ ተኝቶ ልንቀሰቅሰው ነው የመጣ ነው። ምን አርግ ብለን ፍቅር አምጣ፣ ምን አርግ ብለን ሰላም አምጣ፣ ልማት አምጣ ብለን ማለት ነው። መጀመሪያ እሱ ተነስቶ ቢሆን ወይም የድሮ ኢህአዴግ ቢኖር ለዚህ አንደርስም ነበር። ምክንያቱም ኢህአዴግ መልስ ለመስጠት ከዚህ በፊት የነበረው ፈጣን ነው። በውስጡ ያለውን ችግር ማየቱ የት ነው የሚደርሰው እስቲ ዝም ብለን እንየው በማለት ምን ሲዘመር ምን ፋይል ሲከፈት ዝም ብሎ አየ። ለዚህ በቃና የቤት ልጆች ተጣልተን ተገኘነ ማለት ነው። አሁንም ወንድሜ እንደገለጸው እኛ ቀርቶብናል፣ እኛ ደልቶናል አይደለም። ሊቀር የሚገባው ነገር መቅረት አለበት። ስለ ሰላም ስለ እድገት ብዙ መስዋዕት እየተከፈለ መጥቷል። የአዲረመጽና ዳንሻ ከተሞች ነዋሪዎች እንደነገሩን ከተሞቹ ከአማራ ክልል አዋሳኝ አካባቢዎች ጋር በቅርበት የሚገናኙ እንደመሆናቸው የህብረተሰቡ እንቅስቃሴ ሰፋ ያለ እንደሆነ ነግረውናል። ይህ በሁለቱም ክልል ተመሳሳይ ነው። ትግራዋይ አማራ ክልል ውስጥ አዋሳኝ ከተሞች እንዲሁም አማራው በትግራይ ክልል አዋሳኝ ከተሞች በስፋት ይኖራል። እነዚሁ አጎራባች ህዝቦች ታዲያ የሁለቱንም ህዝቦች ቋንቋ የሚያወሩና በባህል የተሳሰሩ በትብብር ለዘመናት የዘለቁ መሆናቸውን ያነሳሉ። ከቅርብ ጊዜያት ወዲህ ግን በመካከላቸው የሌለ የእኛን ህዝብ የማይወክል ህዝቡን ለመከፋፈል ታሳቢ ያደረገ እንቅስቃሴ
እየተካሄደ ነበር ብሏል። እኛ ምንም የለንም። አማራ ትግሬ የሚባል ነገር የለም። ባንድ ነው የምንኖር። እድሜ ልክ ባንድ ነው የምንኖር። ምንም የለንም። ጦርነት የለነ። አማራ ትግሬ የሚባል የለም። ባንድ ነው የምንበላ የምንጠጣ ባንድ ነው ያለና አሁን እኛ በሚዲያ የምናውቀው እንዲህ ብሎ ትግሬ እንዲህ ነው የሚያረገው እንዲህ ነው የሚሰራ ምንል የሚባል እንጂ እኛ ሰላም ነን ያለነ። ሰላም ነው ቦታችን። እኔ እንደ በቲቪ የማየው ነገር ራሱ የግለሰው የራሱን የፖለቲካ ዓላማውን ለማሳካት ካልሆነ በቀር በተለይ በዚህ በአማራና በትግራይ ክልል ባሉ ህዝቦች አካባቢ ግንኙነቱ ማህበራዊም በተለያዩ ምክንያቶች ህዝቦች ራሳቸው ተባብረው የሚኖሩ ናቸው እንደሚወራው አይደለም። በአብዛኛው ችግሩን ለመቀስቀስ የሚንቀሳቀሱት የእነዚህ አካባቢ ሰዎች አይደሉም የሚሉት የሁለቱም አካባቢ ነዋሪዎች ህዝቡንና አካባቢውን ሳያውቁ በስልክ ሳይቀር እየደወሉ ይህ ለዘመናት የተገመደውን አብሮነት ለመበጠስ እየጣሩ እንደሆነ ይናገራሉ። በስልክም ሆነ በተለያየ ነገር ማለት ነው ከክልሉ እንድንወጣ ብዙ ጥረት እየተደረገ ነው ያለው። እኛ አማራንን ምናምን ብለው በላይ ነው የሚደውሉት። እኛ ማን እንደሆነ አናውቅም። የተከበራችሁ የሰሜናውያን ድምጽ ቤተሰቦች ከላይ በመግቢያችን እንደገለጽ ነው በእነዚህ ሁለት ወንድማማች ህዝቦች መካከል የተፈጠረውን የአስተዳደር የወሰን ጥያቄን በተመለከታችሁት መልኩ ችግሩን በሽምግልና ለመፍታት በሁለቱም ህዝቦች ሽማግሌዎች በኩል ከፍተኛ የሆነ ጥረት ሲደረግ የነበረ መሆኑን አይተናል። ነገር ግን ይህ ጥረት ዳር ከመድረሱና አስቀድሞም ቢሆን ዓላማዬ ብሎ ያነገበውን ሴራ የሚያፈርስበት መሆኑን የተረዳው የብልጽግናው ቡድን ይህ የሽምግልና ሂደት ከመጠናቀቁ በፊት ቀድሞ የሰሜን እዝ ተመታ፣ አገርም ተደፈረ በማለት ለአገሬ ሞታለሁ የሚለውን የአገር ወዳዱን ህዝብ ስሜትን በሐሰት ወሬ በመቀስቀስ በትግራይ ላይ በዘመናት ያልታየን ይፋዊ ዘርን የማጥፋቱ ጦርነት እንዲታወቅ የአገሬ ህዝብ ሆይ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። የዚህ ወረራ ዋነኛ ዓላማ እንደምታውቁት የአማራን ህዝብ እንደ ህዝብ ለማዋረድ፣ ለማጥፋት እና ኢትዮጵያ ለማፍረስ ነው። በወሳኝነት የአማራን ህዝብ ማጥቃት፣ ኢትዮጵያን ማጥቃት ነው። አማራ ክልል ውስጥ ጦርነቱ እንዲካሄድ የተፈለገው አማራን ማደህየት ነው፣ መግደል ነው፣ ማዋረድ ነው። ሌላ ተአምር የለው። ይሄን የአማራ ክልል ወያኔ የሚሸሽበትን መንገድ መዝጋት አለበት። መንገድ መዝጋት በሰው አይደለም። መንገዱን በድንጋይ መዝጋት ነው። በሺዎች የሚቆጠር ወይም በመቶዎች የሚቆጠር ኪሎ ሜትር ሁሉም በየቀበሌው ወጥቶ እንደ ግንብ ቢሰራ በድንጋይ በመቶዎች የሚቆጠር ኪሎ ሜትር የሚዘጋ ነውና ወያኔ በአትሊስት በመኪና አይሄድም። ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም፣ አንድም ነገር የለም። ሁላችንም ሰምተን ሊጥ ሳይቀር ነው የተዘረፈው። ሽሮ ምን ቤት ውስጥ ያለ ነገር በሙሉ ነው የሚዘረፈው። ስለዚህ አማራን ማደህየት፣ ማዋረድ፣ መግደል ነው። ይሄ መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃ ሆኖ ነው መቅረት ያለበት። ይሄን ሊበቀል ደግሞ መንገዱን መዝጋት አለበት። ውድ የመርሃ ግብራችን ተከታታዮች ሁላችንም እዚህ ጋር ማስተዋል ያለብን በመሰረቱ ይህ ጦርነት በዋናነት በፌዴራል መንግስቱና በትግራይ ኃይሎች መካከል የተነሳ መሆኑ እየታወቀ ነገር ግን ከመነሻው እነዚህን ሁለት ወንድማማች ህዝቦችን እርስ በእርስ በማጋጨት በየተራ ለማጥፋትና ማንነት፣ ባህል፣ ሃይማኖትና ቅርሶቻቸውንም ጭምር ለማውደም የምዕራባውያንን ተልዕኮ ያነገበው የብልጽግና ቡድን ግን የዘር ማጥፋት ጦርነቱን የሁለቱ ህዝቦች ጦርነት እንደሆነ በማስመሰልና አልፎም ለ3000 ዘመናት ሁለቱም ህዝቦች በጋራ የኖሩበትን ወልቃይትና ራያን እንደ ማጫወቻ ካርድ በመቁጠር ጉዳዩ የሁለቱ ህዝቦች ጉዳይም እንደሆነ ፕሮፓጋንዳንም ጭምር በመስራት በዘመናት ይሄ ነው የሚባል ግጭትን አሳልፈው የማያውቁትን የትግራይና የአማራን ህዝቦችን የማገዳደሉ ሴራ ሆን ተብሎ
More than 9 million are in need of food aid. There have been reports of massacres, mass rapes, other atrocities, and the UN Human Rights Council ordered a probe into a wide range of alleged abuses. Communications have been cut in conflict zones. Rapes, other atrocities, and the UN to verify the information that was coming out of the battlefield. Last month, foreign governments urged their citizens to leave Ethiopia as soon as possible. የተከበራችሁ አድማጭና ተመልካቾቻችን ምንም እንኳን ይህ ከመነሻው ጀምሮ ሴራን የተሞላውና አንድን ዘር አጠፋለሁ ብሎ አቅዶ ህዝባዊ ጦርነትን ያካሄደው የብልጽግና ቡድን በጥቂት ቀናት ውስጥ በጎረቤት አገራት ወታደሮች ጭምር ታዝሎ መቀሌ መግባት ቢችልም ነገር ግን በጀግናው የትግራይ ህዝብ ክንድ ክፉኛ ተመቶ አብዛኛው ወታደሩ ሙትና ቁስለኛ ሆኖበት የተረፈው በምርኮኝነትና በሽንፈት የዘር ማጥፋቱ እቅድ ከሽፎበት ከትግራይ ሊባረሩት እንደሚሉት የጦርነቱ ዓላማና ፍላጎት ሳይኖራቸው በመሪዎቻቸውና በፖለቲከኞቻቸው ተገፋፍቶ እየተማገዱ እንዳለ ገልጸዋል። ምንም ወረዳ ላይ ራሱ አሳስተው ነበር ያመጡት። በቃ ምንም ነገር ተማራላችሁ ምን ብለው ትምህርቴን አቋርጬ ተቀጣጣሉ። ሳውለት ዘንድሮ ተፈታኝ ነበር። እዚህ እናንተ ቦታ ቅያሬ ብሎ አቆይ ወደዚህ ቆቦ ይዘው መጣ። ከዛ ነው ትምህርት ቤት ገና እየሰሩዋል። ይህ በእንዲህ እንዳለ በተለይ ጦርነቱ ገፍቶ ወደ አማራ ክልል ከገባና እንዲሁም የጦርነቱ ጠንሳሽና ባለቤት የሆነው የብልጽግናው ቡድን ያቀደውንና የጦርነቱም አጠቃላይ ግብ ሁለቱም ህዝቦች ደም ማቃባት መሆኑን የተረዱት የትግራይ ኃይሎች በወቅቱ የሰጡት መግለጫ ምንም እንኳን ለሴራው የዘገየ ቢሆንም ነገር ግን የሰሜን ህዝብና አመራሮቹ የጦርነቱን የጀርባ ዓላማና ግብን መረዳት የጀመሩበትና የሁለቱም ህዝቦች የመነጠሉን ሴራም የማክሸፉ የመጀመሪያው ምዕራፍ ነበር ለማለት የሚያስችል መልካም እርምጃ ነበር። የአማራ ልዩ ኃይል የአማራ ፋኖ የአማራ ሚሊሻ ጋር የመዋጋት ፍላጎትም የለንም። እሱን ይህን ኃይል ታርጌት አድርገን የምናደርገው ውጊያማ አይኖርም። የመጀመሪያው መግለጽ የምፈልገው ይሄ ነው። እናም ይህ እጅግ አሰቃቂ የዘር ማጥፋት ጦርነት በፕሪቶሪያ ስምምነት በጠረጴዛ ዙሪያ ነገሩ ተቋጨ ቢባልም ከመነሻው የትግራይንና የአማራን ህዝብ ደም ለማቃባት አቅዶ የተነሳው የብልጽግና ቡድን ግን ያቀደው ዓላማ በተፈለገው መልኩ ግቡን እንዳልመታ በመረዳቱ ምክንያት ከጦርነቱ መጠናቀቅም በኋላ በተለይ በሁለቱ ህዝቦች መካከል የሚገኙን አውራ መንገዶችን ይህ ዘገባ እስከተሰራበት ቀን ድረስ በወታደሮቹ አማካኝነት ሙሉ በሙሉ ዘግቶት ይገኛል። ለዚህም እንደ ማሳያነት የዘንድሮውን የአክሱም ጽዮን በዓል አከባበርንና በዓሉንም ለማክበር በተለይም ከአምሃራ ክልል ያለፈውን ጊዜ በይቅርታና በፍትህ ምዕራፉን ለመዝጋት የሚጠይቅና በአንድነት ዛሬን መቆም እንደሚገባን የሚያመለክቱ ጽሑፎችን በመያዝ ወደ ትግራይ በአውቶቡስ በተለይ ከጎንደርና ከጎጃም የሄዱ ተጓዦች ትግራይ አዋሳኞች ላይ ሲደርሱ በመከላከያ ኃይሉ አማካኝነት የደረሰባቸውን እንግልትና እገዳ ብንመለከት በቀላሉ የዚህን መንግስት ዓላማና ፍላጎትን ፍንትው አድርጎ የሚያሳይ መልካም አጋጣሚ እንደሆነ መረዳት ያስችላል። ዛሬ የሰማነው አደርቃይ አካባቢ ሲደርሱ የጎንደር ከጎንደር የመጡ ተከላከሉ፣ እንዲመለሱ ተደርጓል። አውቶቡሶቹ መከላከያ የመለሰው መከላከያ ነው። መጀመሪያ ያለፉት ወደ ማይጸብሪ አካባቢ ጸለምት ማይጸብሪ ሲደርሱ አታልፉም፣ ወደዚህ አትገቡ፣ ወደ አትሄዱም ሲሏቸው ማን ነው እናንተ ከልካይ ያደረጋችሁ ብሎ እንዲሁ ሰብረው ነው የሄዱት። አትከለክሉንም ብለው ከፈለጋችሁ ተኩስብን ብለው አውቶቡሶቹ ዝም ብሎ ነው ያለፉት። ወደዛ ከመግባታቸው ወደ ትግራይ ከመግባታቸው በፊት ግን አደርቃይ በርካታ አውቶቡሶች እንዲመለሱ አድርጓል። መከላከያ ነው ያደረገው። ለምን? ዋና የትግራይ ጦርነት የተቀሰቀሰበት ምክንያት አንደኛ ጦርነት ጥል ለመፍጠር ነው። በአማራ ህዝብና በትግራይ ህዝብ ላይ በፍጹም የማይደን ቁርሾ ለማሳደር ነው። በመንፈሳዊ በባህላዊ በሁሉም ነገር ይሄን ህዝብ ያገናኘዋል የሚባሉ ነገሮች በሙሉ መበጣጠስ ነው የሚፈልጉት። ምን ምክንያት አለ?
እንዲሁ ቢሆንማ መከላከያ ይሄን ኢኒሼቲቭ ወስዶ አጅቦ ጭምር አክሱም ድረስ ማምጣት ነበረበት። አጅቦ ጭምር ፕሮቴክሽን ሰጥቶ ይሄ ግን እሱ አይደለም ያደረገው። በራሳችን እንለፍ ሲሉት እንኳን አታልፉም ብሎ አደርጋይ ነው ያዛቸው። ነውር ነው ይሄ። የአማራ ህዝብ በገንዘብ አለበት። ትግራዋይ ያውቃል ይሄ ምን ያደረጉት እንዳለ ያውቃል። ትላንት በይፋ ስለተናገር ነው። የዚህ ብልጽግና መንግስት ይሄን ህዝብ ሆን ብሎ በፍጹም የማይታረቅ ነገሮችን እየፈጠረ በየጊዜው እኔ አረ ችግር የለብኝም እኔ ልሂድ ቢል እንኳን ልገናኝ ቢል እንኳን አትገናኝም እያለ መንገድ ዘግቶ እየመለሰ ያለ የዚህ ነውረኛ መንግስት ደጋፊ ነኝ። ለመጀመሪያ ጊዜ እንደመምጣት ያክል በጣም አቀባበሉ በጣም ለየት ያለ ነው። ብዙ ጊዜ ለመምጣት አስቤ ነበር፣ አልተሳካልኝም ነበር። ከእግራችን እስከመታጠብ ጀምሮ ቤት ማረፊያ ጀምሮ ያለውን መስተንግዶ በጣም እንደዚህ አይነት ብዙ ገዳማት ሄጃለሁ። አክሱም ጽዮንን የመሰለ መስተንግዶ እስካሁን አልገጠመኝም። ደስ ብሎኛል በጣም። መልካም እንግዲህ ህዝቡ ያለበትን ሁኔታ ይታወቃል። ከስንት መከራ በኋላ ነው በዚህ መልኩ እያከበረ ያለውና የጠበቅሽው ነገር ምን ነበር? አሁን ያገኘሽውስ እስኪ በማነጻጸር ትንሽ ግለጭልኝ። ያው ኤክስፔክት አድርጌ የመጣሁት እንደዚህ አልነበረም። ብዙ ሰው ይኖራል ብዬ አልጠበቅኩም። ግን እዚህ ጋር ያለው ነገር በጣም እግዚአብሔር ይመስገን ነው። በቃ ለምችለው ነገር እንደዚህ ሆነው ህዝቡን ስላየሁት በጣም 10 ሰዎች ነን። የሰላም ተጓዦች ነን። የሰላም የትግራይና የአፋርና የአማራ ክልሉን እርቅ እየሞከርን ያለነው። ከዚህ ጋር ሁለተኛ ጽዮን ማርያም መጥቼ አላውቅም። ለመጀመሪያ ነው የመጣሁት። አሁን የመጣሁት ያው በዚህ ጉዳይ ስለሆነ ያገኘሁት ነገር ከ3 አመት በኋላ በጣም አስደስቶኛል። ህዝቡ እንደዚህ ሰው የሚቀበልም አልመሰለኝም። ከንቲባው ትናንት አቀባበል አድርጎልን መኝታ ይዘውልን እራት አብልተውን አስተኝተውን በጣም ትልቅ አቀባበል ነው ያደረጉት። እጅግ አድርጌ ለአክሱም ህዝብና ለከንቲባ ጽሕፈት ቤቱ እጅግ አድርጌ አመሰግናለሁ ማለት ነው። የተከበራችሁ የሰሜናውያን ድምፅ ተከታታዮች በስተመጨረሻም በቆይታችን እንደተመለከትነው የትግራይና የአማራን ህዝብ ህልውናን ለማጥፋት የተነሳውን ኃይል ዓላማና ግቡንም ጭምር በበቂ ሁኔታ የተረዳ ነው ይመስለናል። ለዚህም አባባላችን ደጋፊ የሆነን ዘንድ ከትግራይ ቀጥሎ በተያዘው እቅድ መሰረት ጦርነቱና የዘር ማጥፋቱ ወደ አምሃራ ክልል መሻገሩን መገንዘብ ይኖርብናል ስንል አበክረን ልናገር እንወዳለን። በመሆኑ መላው የመርሃ ግብራችን ተከታታዮች እንዲሁም የሰው ልጅ ህልውናና ጥፋት የሚከነክናችሁ በሙሉ በእኛ ላይ የተጋረጠብንን አደጋ ተረድታችሁ በጋራ ሆነን እንመክተው ዘንድ የተከበረ ጥሪያችንን በተለይ ለአምሃራና ለትግራይ ህዝቦች በማስተላለፍ ዘገባችንን በዚሁ እናጠቃልላለን። ስላደመጣችሁን እናመሰግናለን። ሼር፣ ሰብስክራይብ እና ላይክ በማድረግ ቻናላችንን ታግዙ ዘንድ እንጠይቃለን። መልካም ጊዜ ይሁንላችሁ።